ምንም አሁን ውሃ ችግር የለም ተፈቷል። አሁን ውሃ አተንም አናቅም በስነታ እየመጣ ነው። ከጊዜ ወደ ጊዜ ከፍተኛ ለውጥና መሻሻል አለ። እሺ ስሜ አስናቀች ማሞ ነዋሪነቴ ጉለሌ ወረዳ 6 ነው። ያው በፊት እንደ ጉለሌ ወረዳ 6 የውሃ ችግሮች ነበሩና እነዚያ የወረዳ 6 የውሃ ችግሮች በንጠያየቅ መድረክ ተጠይቆ የውሃ ችግር አሁን ከውሃና ፍሳሽ እንዲሁም ወረዳ ሆኖ የውሃ ያው የአካባቢው ምቹ ሁኔታ አስቸጋሪ ስለነበረ በሮቶ በቀን 4-5 ሮቶ እየተመላለሰ አካባቢያችን ላይ ሮቶ ተሰርቶ እዛ ላይ እየተዘረገፈ በየመስመር በየሳምንቱ በተራ የማከፋፈል ስራ እየተሰራ ነው። ስለዚህ ምንም አሁን ውሃ ችግር የለም ተፈቷል። መርሴ አማረ እባላለሁ። የዚህ ወረዳ ነዋሪ ነኝ። በትራስጋጅ አገልግሎት የሚሰጡ ተቋማት ላይ ከፍተኛ ችግር ከነበረበት አንዱ ይሄ ወረዳ አስተዳደር ነው። ምክንያቱም ችግሩ ምንድነው? ከጉለሌ ክፍለ ከተማ በተለይ ይሄ ወረዳ በገጸ መሬት አቀማመጡ ምክንያት ውሃ እንደ ልብ ሊገባ የማይችልበት ከፍተኛ የውሃ እጥረትና የህዝቡ ቁጥር ብዛት የመሬቱ አቀማመጥ ተዳምሮ ችግሩን አጉልቶት የቆየ ነው። ነገር ግን የህብረተሰቡም ጥያቄ የመንግስትም ጥረት ታክሎበት ከጊዜ ወደ ጊዜ ከፍተኛ ለውጥና መሻሻል አለ። ይሄውም አንደኛ የከርሰ ምድር ውሃ ተቆፍሯል፣ ሁለተኛ በቧንቧ አገልግሎት አለ፣ ሶስተኛ በቦቲ ይቀርባል። ይሄ አገልግሎት በመሆኑ ፋታ ሰጥቷል ማለት ይቻላል። ስርጭቱ በምንድነው? በፕሮግራም እና ያ ፕሮግራም ወጥቶለት በቦቲ በየቀኑ ይገባል። ውሃው ተቋርጦ አያውቅም። ሸዋዬ አመጆ ባላለው የወረዳ 6 ተወላጅ ነኝ። አሁን ደግሞ ያለሁት መቀጣያ ነኝ። መቀጣያ ከተቀመጥኩት 20 ዓመቴን ይዣለሁ። ከዛን ጀምሮ በጣም የውሃ ችግር ነበረ። በጣም የውሃ ችግር ነበረ። ከዛን ደግሞ ሲቀጥል ምን ሆነ? እንጠያየቅ ፕሮግራም ተደረገ። እንጠያየቅ ፕሮግራም ላይ ህዝብ ጮኸ። በጣም ውሃም የለም እያለ ሲጮህ በዛ የተነሳ አጠቃላይ ከውሃ ክፍልም ከተለያየ ተደርጎ ውክልም ተወክሎ ይሄን ነገር እንዲፈታ ተደረገ። ለህዝብ በነፃ እያደረገ ነው። ባምባም አሁን ተመስገን ነው። አሁን ውሃ አተንም አናቅም በስነታ እየመጣ ነው። ውሃ ክፍልም እየመጣ አይመጣም ይመጣም እያለ በየቤት እያንኳኳ እየጠየቀ ነው። አሁን ግን የተመሰገነ ይሁን። ባምባም ይኸው እንደ ልብ ነው። ሐሙስ ይመጣል፣ አርብ ይቀመጥና ቅዳሜ ይመጣል። ቅዳሜም እሁድም አገልግሎት ይሰጣ ነው። የሮቶም የባምባም ስለዚህ አሁን ክረምት ነው፣ እንደ ልብ ነው። አሁን ምንም የውሃ ችግር የለብንም።